እስልምና መታዘዝ ነው። ዲናቸውን ነግረው አስተምረው መርጣን የገባው ለጌታ ባሪያ ልትሆን። ከዛ ግን መታ ወንድሞች ላይ ልትወጣ ደንፉ ልትወጣባቸው አችልም። በነገር ላይ መናገር አይቻልም እኮ አፌን አፈኑኝ እኮ ያዙኝ እኮ። አፍን አይደለም ያፈኑ፣ አንተ ስለሆንክ አይደለም የታፈንከው። ማንም ቢሆን ልክና ትክክል ካልሆነ ይታረማል፣ ይገራል፣ ይስተካከላል። ስርዓቱ ለአንተ ሲባል ማንም አዲስ ቁርአንን ሐዲስ አይጽፍም። ራስህን ማየት አቁመሃል፣ ማዳመጥ አቁመሃል። ምን እያደረኩ ነው? ለምንድነው እየተቃወሙኝ ያሉት? ለምንድነው እየተቹኝ ያሉት? ለምንድነው እየተናገሩኝ ያሉት የሚለውን ጥያቄ ውስጥ መስገብ ኤጎ አሸንፏል። እኔ በጣም ነው የማዝነው በዚህ እድሜህ በኤጎና በስሜት ተሸንፈህ እልህና ንዴት ውስጥ መግባት በጣም ነው። አንድ ቀን እንዲያውም የመርጫ ቅስቀሳ ሲያረጋዩት ምን እንደሚያሳቀለባት እኔን የመሰለ ሰው አጣችሁ ለማለ ሙስሊሞች የኛ ያላህ ሰይፍ ተድላ እንደዘገበው እንዲባልለት ነው የፈለገው። ሰበሰ ተድላ እንደዘገበው ተብሎ ሐዲስ እንዲጻፍልን ነው እንዴ ብሮ? ልጆች እኮ በለጡ እኮ በእስልምና። አየህ ንጹህ አእምሮ ስላላቸው ለአላህ መታዘዝን ስለመረጡ ልክና ትክክል የሆነውን ስለተቀበሉ አእምሯቸው ንጹህ፣ ልባቸው ንጹህ ስለሆነ ልጆች በእስልምና በልጠዋል። እኔም በማጣታችሁ እኔም በመናገራችሁ በጣም ነው ያጣችሁት። ስንት እንዳጡ ባየ ሙስሊሞች ነብዩን ራሳቸው በሞት አጥተዋል ብሮ። ከዛ ምን ሆነ? ታዘዝ ሲባል እምቢ አለ። ለጌታው ባሪያ መሆን አልፈለገም። ሃይማኖታዊ ህብረት አትፈልግም፣ መታዘዝ አትፈልግም። መማራ በ50 ምናምን ዓመቴ ማንም ሊያስተምረኝ አይችልም ብለህ የተናገርክ ሰው ነው። እኔ በዚህ እድሜህ የእምነትንና የሃይማኖትን ህግን አለማወቅ ራሱ አስደንቆኛል። ከክብር ጋር አገናኝኸው፣ ከአንተ ፐርሰናሊ ክብር ጋር አገናኝኸውና ሁለት ፀጉር አብቀዬ በየቦታው ስናገርና ትክክል ስባል የኖርኩ ሰውዬ ዛሬ ማንሆና ተማር የሚለኝ እስከ ማለት ነው የደረስኩት። ግን ደግሞ ባለመማረህ የሰጠው ኢንተርቪው ራሱ ማስረጃ ነው ምን እንዳመጣብህ። አለመማረህ፣ አለመጠየቅህ፣ ህብረት አለማድረግ ከወንድሞች ጋር ያመጣብን ውጤት አይተዋል። ከዛ ምን ያልክ ውጤቱ መጥፎ እንደሆነ ስታውቅ ንዴት ውስጥ ገባህና ኮሜንት እያወጣ ለጥፈህ ቁልጭ እስከ ማለት ነው የደረስኩት። አንተ ዋሃቢ የምትሆነው ደም ውስጥም አእምሮ ውስጥም የለም። ዋሃቢ ይናፍቃል። ብታነብ ጥሩ ነበር። ያ ስም ያለው ሰው ምን አይነት ሰው እንደነበረ፣ ምን እንዳደረገ፣ የእሱና የሌሎች ሰው የሚከተሉ ምን አይነት ሰዎች እንደሆኑ ብታነብ ትደነቃል። ስድብ አትወርሽትም ያምጣቅ። ከዛ ደግሞ እኛ እነሱ እናንተ ያልክ ደግሞ እኔ ማልወዱ አነጋገር ነው። በነገር ላይ አይደል እኔ ያልተመቸኝ ማለት ነው። ስለዚህ ሆቲሹ እያመጣህ አቀሳስረ ምናምን ነገር በአንዱ ባጣ በአንዱ አልስትም አይነት ድንጋይ ውርወር አትወርውር። ዳግማዊ የሆነ ማኛ ልትሆንም አችልም። አንተ ዘግይተሃል። ሞጣም አትሆንም፣ ስተሃል። እድሜህም አይፈቅድም ነው። ስለዚህ ለምንድን ነው የአእምሮ ጤናህን እንድታጣ እያደረግ ድራማቲክ ለምድረው ይሆን ያለው? ወይ ሙስሊሙን ወይ ካፊሩን። አሁን እኮ ለብን ያልከው ማተብ ያሰረ ሙስሊም ነው የሆነው። አረ ማተቦች ያሰሩ አሁን ጨዋ ሆነዋል። እንደ 2026 ኦርቶዶክስ ክርስቲያኖች ጨዋ የሆነ የለም። እንደው ድባቡ ራሱ ዞር ውስጥ አይታየም። ባቢ የሆነ መገለጥ አግኝቷቸዋል፣ ተስተካክለዋል እኮ ቢሆንስ ይሄን ክሬዲት መስጠት እፈልጋለሁ። የምነካቸው ላለሁ አሁን ሳልፍ ራሱ አይሰድቡኝም። ሱስ እኮ መጥፎ ነው። እኔ ነገር አልፈልግም ታውቃለህ። እኔ ታርጌ ነገር ልፈልጋቸው። ከዛ ቆይ እስቲ ብዬ የግብረ ሰዶም ባንዲራ ሳደርግ ሚዩት ያደርጉኛል። ይሄ ከፋ ነው። ምንድን ያመለጠኝ ነገር እላለሁ። ከዛ ደግሞ በዛኛ አካውንት መጥቼ ጨረቃና መስቀል አድርጌን እሱንም ሚዩት ያደርግ። አይ ሳደይ ተላውጠዋል። ነጥቃት ላይ ነው ያሉት ኦርቶዶክሶቹ ራሱን ስድብ ምናምን የሚባል ነገር አንድ ድንገት የመጣ ምናምን ካልሆነ ነባሮቹ ቲክቶክ ላይ አያራ ይለዋል። ተሳዳቢ ልክ ላይ መጠጥ ምናምን ራሱ ሲያዩ ማለት ነው። ባቢ ባላየ እንደዚህ በሽልሽ ነው የሚያልፉት። እንዲህ ወደ ጎልማ ብሎ ነው የሚያልፉት።
ፖስት ልታረግ ሰካራም ብለ ምናምን ነው የሚሉ ሲጠጡ ራሱ ተደብቀው መጠጣት ጀምረዋል። እና በመጠንቀቅ ውስጥ እየኖሩ ያሉ ለእነሱ እንኳን ነው የምልህ። በቃ ስድብ የክርስትና ሰማቸው የነበሩ ሰዎች ሰውን አታክ ማድረግ ሰውን ቡጭቅጭቅ ማድረግ ልማዳቸው የነበሩ ሰዎች እንኳን ራሳቸውን እየገዙና እየታረሙ ያሉ ሰዎች ሆነዋል። ስለዚህ ያንተ አዲስ ልትገነባ ያሰብከው ልክና ትክክል ብለህ የሆነ እውነት ብለህ እንደ ፕሪቶሪያ ቀጥ ያለ አዲስ የሆነ ያኔ ያጣቸውን ሰዎች እንትን ማደራጀት ይፈልጋል መሰለኝ ባቢ ገባ። ያን አግኖስቲክ እያለ ያጣቸውን ሰዎች ሊያደራጅ ይፈልጋል መሰለኝ በዚህ በሃይማኖት ውስጥ ሆኖ ማለት ነው። አዲስ ሃይማኖት ሊፈጠር ነው እንዴት አይደለም የኛ ክርስቲያን ማለት ምን ልታረግ ነው ያሰብከው? እንትን ግን ላስይዝሽና እኔ የሆነ ሰዓት ላይ አንተ እኮ ለእስልምና የ3 ወር ህፃን ነህ ተብሎ ሲባል በነገሮች ላይ እዚህ ጋር እኔ ግልጽ ማድረግ የምፈልገው ምን ነገር አለ መሰለሽ፣ እኔ ሰምቼዋለሁ። የሆነ ሰዓት ላይ አንተ እንደፈለክ የመሰለን ከተናገርክ ሀሳብን ከገለጽክ እነዛ ተሰዳቢ ሰዎች እነሱ ተልከው አንተን ይሰድዋል አያናግሩም ተብሎ ነበርና ሳይገባው እነዛ ሰዎች ነካክተው እንዲናገር እያደረጉት ነው። ገብቶሻል አባባሌ? እነሱ እንደዛ ብለው አስጠንቅቀውታል። ስለዚህ እኛ እንትን ካል እንደዚህ ብለን ሀሳባችን በነፃነት ስለምንገልጽ ስንናገር ደግሞ አያር ያልነው ነው የሆነው ምናምን ብለው ይሸውዱታል። የሆነ ሰዓት ላይ ማነው ለእኛ ታፔላ አንድ ነገር ልንገርህ ባቢ፣ አንድ ነገር ልንገርህ፣ እድሉን ስለሰጠኝ አመሰግናለሁ። ቴንኪው ፍቅር። በነገርህ ላይ ማለት ነው አንድ ታሪክ አለ። ወንዝ ዳር ነውና ሁለት እንስሳቶች ይማማላሉ። አንደኛው እንዳትበላኝ ማለልኝ፣ ሌላኛዋ ደግሞ እንዳትክደኝ ማለልኝ ይባባላሉ። ከዛ መሀላው በዘር ነው። ልትበላኝ ካሰብክ አንተና ዘር አንተ ብቻ ሳትሆን ዘሮችም ላይ እርግማን ይምጣ ብሎ ነው የተማማሉት። አንቺም ከከርሽኝ እንደዛ ይላታል። ገባህ? ከዛ ተወርውሮ ሊበላት ሲል እንጨት ላይ ተቀረቀረ እና እርጅኝ አላት። እንደማትክጂኝ ቃል ገብተሽልኛል እርጅኝ ሲላት አባት ከዚህ በፊት የካዱት ሰው ይኖራል፣ ስለዚህ የእሳቸው መሐላ ነው አንተ ላይ አንተም በእንጨቱ እንድትወጋ ያደረገ ብላ ትታው ሄደች ይባላል። እና ይህንን ሀሳብ ያመጣው ሰው የራሱ ከዚህ በፊት አደጋ የደረሰበት ሰው ትክክል ገባ። የመስጊድና የቤተ ክርስቲያን በር ይዞ ሲያለቅስ የነበረ መልክ ሲሰራ መልኩን ያጠፋንለት ገባ። ብልጥ ሆኖ መጥቶ እብድ ሆኖ የሸኘኑ ሰው ነው። ስለዚህ ተሞክሮ ማጋራቱ ለእኛ ከባድ አይደለም። የተደበቀና የተሸፈነ አጀንዳ የለንም። ግልጥና ግልብ ነው አቋማችን። ያው ዳዲ ስላልገባው ነው እንጂ ያው ስለዚህ የእሱ ምክር የእሱ ሀሳብ ከደረሰበት ነው ሊበላ ብሎ የተበላ ሰው ነው። መምከሩ እዛ ቦታ ላይ ማስጠንቀቁ ትክክል ነው። ምክንያቱም ደርሶበታል። ሁለት በር ይዘሃል፣ አንዱን በር ልቀቃል ነው አስለቀቀነዋል። ሁለቱንም መረጃና ማስረጃ አለን። ኦፍኮርስ ሲነቃበት እኮ ቴሌግራም ላይ ፖስተው ሲባል ራሱ ነው በል ያለኝ እኮ ብሎ የተናገረ ሰው ነው። እንተቀል ቴሌግራም ላይ ሄዶ ድንጋዩ ይንከባለል የተባለው ሰው ፖስተው ፖስቱን ሲባል እኮ ቴሌግራም ላይ አውርተናል፣ ቲክቶክ ላይ ፍሬንድ ነው ያውቃል እንደምናገር ብሎ አሳልፎ የሰጠ ሰው ነው። እንተቀል እኛ እናውቃለን። ገባክ? እሱ ግን ተጠያቂ ላለመሆን ሰውየው ቴሌግራም ላይ ፖስተው እኮ ይፖስተዋ እንደምናገር እኮ ያውቃል። ፍሬንድን በቲክቶክን በቴሌግራም አውርተንበታል ያለ ሰውዬ ነው። ስለዚህ ምንድነው በሌላ ቋንቋ ተልእኮ የሚያስፈጸምኩት እንደማለት ነው። እኛ ጋር ግን እንደዚህ አይሰራም። ስለዚህ እሱ አጎቴ ተደላም ቢመክረው እንዲህ ይሉሃል እንዲህ ይሉሃል ቢለው ከደረሰበት አንጻር ነው። ስለዚህ አጎቴ ተደላም እኛ የምናውቀው ካራክተር አለ። የድሮ ካራክተርህ በጣም መንፈሰ ጠንካራ፣ ብርቱ፣ በሀሳብ የበላይነት የምታምን፣ ሙግትን የምትወድ፣ ተቃዋሚዎችህንም ደጋፊዎችንም በአንድ የምታይ ነበርክ። አሁን ግን ውስጥህ ኩርፍ ያለ፣ ንዴት አለ፣
እናንተ የሆኑ ሰዎች ነፃ መውጣት አለባቸው ብለህ የምታምን አይነት ሰው ነሃል። እንደፈለጉ መናገር መብት አላቸው፣ የፈለጉትን የመጠየቅ መብት አላቸው ስላለ ከዛ ደግሞ የሌላ ሃይማኖት ተቋማት ሲናገሩ ደግሞ አምታ ቪዲዮ ትሰራባቸው ትፈልጋለህ። አንተ አልተገራ ማንን ነው የምትገራው? አንተ ሙስሊም ወንድምና እህቶች ኡስታዞች ይሄን አርግት አይደለ እንዲህ ነው የሚደረገው ሲሉ ያላደረክ ሰው አንተ መብት የለህም። እነ ተድላን እነ ተቃልን እነፎይንና ሌሎችን ፕሮቴስታንቶችን አመት ፖስት የማድረግ መብት የለህም። አንተ የእነሱን ሀሳብ የማስተካከል የመግራት መብት የለህም። አንተ አትታዘዝም፣ አመፀኛ ነህ። ለጌታ ማትታዘዝ፣ ከወንድሞቹ ጋር ህብረት ማታደርግ፣ እኔ ትልቅ ነኝ ብለህ የምታስብ ሰው ዘመንህን ከአፋር ወሎ ጨርሰ ሁሉም ነገር ያወቅ የሚመስል ሰው ነው። እስልምና ሰርክ አዲስ ነው እና ተማር። እንዲህ ነው መማር ያለብህ። እነዚህ ስርዓቶች ናቸው፣ እነዚህ ደንቦች ናቸው፣ እነዚህ አይታለፉም ስትባል እንዴት በዚህ እድሜ ይታዘዛለሁ? እና በዚህ እድሜ ስልክ ይገዛልህ? እሱ ለክብር ይመጥናል? በዚህ እድሜ ለአንተኛ ስልክ እንግዛ ዋተን? በዚህ እድሜ አትመከርም። በዚህ እድሜ ሰው መንገድ ያሳየን ሰው እስልምናውን አይቀርጽህም። በዚህ እድሜ ግን ስልክ ካሜራ ጥራት የለውም፣ ቻርጀር የለህም፣ የስልክ ድምፅ ችግር አለበት። ከዛ ስልክ ይገዛል በ55 ዓመት። ችግሩ ስልኩ እንዲማርበት ሳይሆን እንዲቀርጽ እኮ ነው። አሁን ምርጥ ቪዲዮዎችን እንደፈለገ እንዲያወራ እኮ ነው ችግሩ እኮ። አይጋጭም ወይ? ስለ ክብር ካወራን አይጋጭም ወይ? ዲንህን፣ ሃይማኖትህን፣ እስልምናህን አልማረም ብለህ አንተ እኮ ለካ ዋሃብያ ነኝ እኮ ነው ያልኩህ። አጎቴ ተድላ ዋሃብያ መሆኔ ዘራወቅ። ዋሃብያ እኮ አቋም ነው፣ ሃይማኖት እኮ አይደለም። ዋሃብያ ልትሆን አትችልም። አንተ ጉላሽ ነው ልትሆን የምትችለው። ሐዲስም ከተጻፈልህ ተድላ እንደጻፈው የጉላሽ ምዕራፍ ተብሎ እንደጻፈልህ አንተ እንዴት ነው? አሁን እኮ አንተ ሰዳቢውን በተሰዳቢ ልታሸማቅቀው ወይም ደግሞ ሰዳቢው ሙስሊም ናቸው አሉ ሰው፣ ስለዚህ ተሳዳቢውን ያጠቁልኛል ብለህ በቃ የምታስበው ሀሳብ ራሱ ማለት ነው በቃ የቅቤ ሻጭ ሀሳብ እንዳለ ሀሳቤን ለመድገም ያህል አንተ ስላልሰማኸው ኢምራን ክርስቲያኖች ከክርስትና እንደወጣችሁ እወቁ ምናምን ብሎ አንድ ቪዲዮ ሰርቶ ነበረ። የኦርቶዶክስ ቤተክርስቲያን ተቀባተ መጽሐፍት አመት ሆነው እና አጎቴ ተድላ ምንድነው እያለ ያለው? ለምን ሁሉንም ክርስቲያን ትላለህ? ኦጄ ይኖራል፣ መካነ ኢየሱስ ይኖራል፣ ሙሉ ወንጌል ይኖራል። በቃ ያልጠራቸውን ጥቀስልኝ። ካልቪኖች ሁሉ አልቀሩትም። እና ለምን አልለየህም? ለምን ክርስቲያን ትላለህ ሲል እኔ አጎቴ ተድላ የንጽጽር እውቀት በቃ የለውም። ንጽጽር ቋንቋ የሚባል ነገር አለ። ንጽጽር ላይ የሚሰሩ በፕሮቴስታንቶችም ይሁን በኦርቶዶክስ ወይም ደግሞ በሙስሊም ወገን ያለው የንጽጽር ቋንቋ ፕሪቶሪያ አይደለም። የፕሪቶሪያ አይደለም፣ የስምምነት የድርድር የተዋቡ ቋንቋዎች ምናምን ነገር አይደለም። እኛ በእውቀቱ ስዩምን አይደለም እዚህ የምናዳምጠው ብሏል አንድ ቀን አንዱ። ስለዚህ ኢምራን ይዞ የመጣው መጽሐፍ የኦርቶዶክስ ቤተክርስቲያን ከሆነ ሜንሽን ያደረገው ኦርቶዶክስ ቤተክርስቲያንን ነው። እንደ አጎቴ ተድላ አገላለጽ ለምን ኦርቶዶክሶች ብለህ አልተናገርክም ማለት ፈልገው ነው። ግን ኦርቶዶክስ ክርስቲያኖች ዛሬም ነገ የምጠይቋቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿም ሆኑ ዲያቆናቶች፣ መምህራኖቿ፣ አማኞቿም ክርስቲያን ብለው የሚጠሩት ራሳቸውን መናፍቅ እያሉ ነው የሚጠሩት። ላያቸው አንተ የዘረዘርካቸውን እነዛን መናፍቆች ብለው ነው የሚጠሯቸው፣ ያልዳኑ ብለው ነው የሚጠሯቸው። ስለዚህ ኢምራን ይህን ስለሚያውቅን ያን ቋንቋ የተጠቀሙ መጽሐፉ ዞ የመጣው የኦርቶዶክስ ቤተክርስቲያን መጽሐፍ ነው። ኢምራን ሜንሽን ያደረገው ኦርቶዶክስ ቤተክርስቲያንን ነው። ኦርቶዶክስ ቤተክርስቲያን ግን ወይም ደግሞ ኦርቶዶክስ ክርስቲያኖች ከእነሱ ውጭ ክርስቲያን አለ ብለው አያምኑ። እኛ ክርስቲያን ነን፣ የዳንን ክርስቲያን ነን፣ በክርስቶስ ክርስቲያን እኛ ነን ብለው ነው የሚያምኑት። አንድን ወንጌል አማኝ ክርስቲያን ብለው የሚጠሩት ማህበራዊ ሚዲያ ላይ ነው እንጂ መናፍቅ እያሉ ነው የሚጠሯቸው። እውነተኛውን ክርስቶስ አይደለም የሚሰብኩት። ሰው ሰራሽ አስተምሮ ያለውን ሰው ክርስቲያን ብለው አይጠሩም ኦርቶዶክሶች።
ስለዚህ ሰው ሰራሽ ትምህርት ነው ብለው ነው የሚጠሩት። አንተ የዘረዘርካቸውን የክርስቲያን ሴክት እነሱ ሰው ሰራሽ አስተምሮ ያላቸው ብለው ነው የሚጠሩት ኦርቶዶክስ ክርስቲያን። ስለዚህ ኢምራን ክርስቲያን ብለው ሜንሽን ሲያደርግ ከክርስትና ትወጣላችሁ ብለው ሜንሽን ሲያደርግ ኦርቶዶክሶችን ነው። እሱ ለእሱም ደግሞ ማስረጃ ይዞ የመጣው መጽሐፍ ግልጽ ነው። አንተ የራስን ኢምፓየር ለመገንባት ጥረት እያደረግክ ነው አጎቴ ተድላ። ግን ደግሞ ኤጎህ ልክ አይደለም። እኔ በፊት ከዩቲዩብ ጀምሮ ቲክቶክ ላይ የተለያዩ ቦታ ስትሰደብ ነው የማውቅህ። አንድም ቪዲዮ ላይ ኮሜንት ፖስት አድርገህ ሰርተህ አይቼ አላውቅም። ሃይማኖተኛ ከሆንክ በኋላ ግን በቃ የሆነ አትንኩኝ ይፈነዳሉ አይነት ስታይል ነው ያዝከው። አንድ ነገር ሰው በተናገረ ቁጥር አንጠልጠለ ሂስቶሪ፣ አንጠልጠለ ፖስት፣ አንጠልጠለ የሆነ ነገር ነው የምታደርገው። እና እኔ ጥያቄ የአእምሮ ጤናህን ጠብቅ ነው በቅድሚያ። ከምናውቀው አቋምህ ተሸርሽረሃል፣ ወርደሃል። ጸብ ያለሽ በዳቦ አይነት እንዴ ተሰድበህ ፖስት አድርገህ ለጠፍከው ምናምን፣ ከዛ ደግሞ አንገት እንዲህ እያቅለሰለስክ ምናምን ደግሞ ማለት ነው እንደዚህ ምናምን እያልክ እንደ ልጃገረድ ምናምን ቁልጭ ቁልጭ እያልክ ቪክተም ነኝ አንተ ብትሰድበኝም የሰማያዊ አባቴ ዋጋህን ይሰጣል አይነት ካራክተር ተላብሰ ምናምን ማለት ነው። ኧረ በሊቀ መላኩ፣ ኧረ በሊቀ መላኩ በእውነት ይጋጫል። እና ከአንተ ጋር ሄድም ነው ወይ ድሮ የምናውቀው ተድላ ስክሪፕት ነው ወይ አሁን የምናውቀው ተድላ ስክሪፕት ነው። እባክህ በስጋና በመንፈስ ተገለጥልን። ራስን የገዛ ነው እኛ የምናውቀው በፊት በሀሳብ የምታመን በተቃውሞ የምታመን ስድብ ኖርማል ነው ብለህ የምታመን ስንት ነገር ትሰድበሃል። ከአንተ ጋር ራሱ ያቺ እንግዲህ አድርጋ ታቀርበህ የነበረችው ማናት? በእምናት ሊብራ ነው የምትባለው፣ ጥርሷ ላይ ብሬስ ያላት ማን ነበር ስሟ? ጋይስ የሆነ አውቀናታል። በቃ ልጅቷ ያ ነው እና በእምናት ሊብራ መሰለኝ መስቲ ሊብራ ቴንኪው። አሁን እሷ እንደ ሴት ባይዶሎጂዋ የማትሰደበው ስድብ የለም። አንድ ቀን እሷን አታክ አድርጎ የሚሰድብን ነገር መልስ ፖስታቸው አላውቅም። የምትፖስታቸው ሃይማኖታዊ ስድቦች ወይም ደግሞ ጥቅስ አድርገው ወይ ቁርአን አድርገው የሆነ ነገር ሲናገሯት ለዛ ምላሿ መጽሐፍ ቅዱስ ወይ ደግሞ ቁርአን ነው የምትመልስበት መንገድ ራሱ ወይ መጽሐፍት ነው። አንተ ግን ማለት ነው ከእሷ ነው ምሳሌ እንደሚሆን የኮረጅከው ወይ ውቃቤ ሲገለጥልኝ ታወጣና ኮሜንት ቁልጭ ስድብ ማቀሳሰር ነው ማለት ምንድን ነው አጎቴ? ኳሊቲ ይሄኛው ተድላ ወይም የቀድሞ ተድላ ስክሪፕት ነው፣ ካራክተር ነው። እኔ የምፈልገው በስጋና በመንፈስ እንድትገለጥ ነው አጎቴ። በጣም ከፍጹም ፍቅርና ትህትና ጋር ነው ይሄን የምነግርህ። ልጆችን አንዳንድ ቪዲዮ ላይ ታመጣችኋለህ፣ ፋሚሊዎችን አውቀሃል፣ አንተን አውቀናል። እኛ በጣም ሪስፔክት የምናደርግህ እያደረክ ያለው ነገር ግን ልክ አንተ ሌሎችን እንደምትተቸው እኛ አንተን የመተቸት መብት ስላለን አስተያየት የመስጠት መብት ስላለን ቅሬታ አይሰማህም ብዬ አስባለሁ። ተድላ ዛሬ ራሱ ልደተ ቃል ላይ ቪዲዮ ሰርታል። ልታጨራርሱ ልታገዳድሉን 3000 ዓመት ስንወገር ሊሆን የኖር ነው። ምን ሆነናል? አንተ የራስን ኢምፓየር ልገነባ ነው ወይስ ፍልት ሞት ስትል ፈርተህ ነው ስታረጅ? ኧረ በሊቀ መላኩ አሜን። ይምራል ሊገለጥልኝ ያልቻለው ነገር ነው። ልደተ ቃል ኦርቶዶክስ ክርስቲያን ነው። አንተ መስማት የምትፈልገውን አይናገርም። ግን ኮሜንት ላይ ግባና እህትና ወንድሞቹ የጻፉለትን ኮሜንት የሚሰማሙበት ሀሳብ ነው። ከ3 ቀን በፊት እፎይ ላይ ቪዲዮ ሰራ። እፎይ ላይ 3ኛ ነው የቪዲዮ ሲሰራ። እፎይ መርዙን ረጨ። እፎይ እንዴ ሐዲስ ጠቅሼን የተናገርኩት ብሎ መናገሩ ሳያንስ እፎይ የተናገረው ሙሉ ራሱ ማነው ስሙ? ያቀረበው ሰውዬ ማን ነበር ስሙ? ዘመድኩን ጋር ሄዶ ሲቀርብ ሙሉ ጊዜውን ሀሳብ ሲሰጥ የነበረበት ልክ ሆኖ እኮ አይደለም። አንተ ወይ ጆሮ የገባውና መተፖስት ያረከው እንጂ 10 ቪዲዮ የሚያሰራ ሀሳቦች ነበሩ እዛ ውስጥ። 10 ቪዲዮ ቢያንስ ሊያሰሩህ የሚችሉ ማለት ነው። ግን ለምንድን ነው ያንን ያደረግከው?
ቢያንስ ቫይራል የሚወጣ አይዲያ ነው ብለህ አምጥተህ የፖስት ከሆነ የሚመስለኝ እፎይ ከተናገራቸው ነገሮች ውስጥ ቆርጠህ ሙስሊሞች የሰው ስጋ ይበላሉ ብሎ አወራ ብለህ አምጥተህ የፖስትካት ቫይራል ትወጣልኛለች። ሙስሊሞችን ሆት ያደርጋል። መጥተው ቅፍ ድግፍ ያደረጉኝና ኢድን ደግሞ እያጨበጨብኩ ውላለሁ ብዬ ነው። እንዲህ አይነት ሀሳብ ካለ በእውነት አይ ስልኬ እዚህ ጋር ወድቆ ነው ስልክ እያነሳው ነው። ቀጥይ። ኦኬ የምሬን ነው ማለት ተድላ ደህና ነህ ሆይ አጎቴ? እውነት ደህና ነው ሆይ? ይሁን አንተ ራስህ የሰላም አባት ማህተመ ጋንዲ፣ ኔልሰን ማንዴላ እነሱ ራሱ በታሪካቸው የሰላም አባት አልነበሩ። ሚስቶራቸውን አሁን ስናቅ ሿሿን የሰሩ ይሄን ብሎ መቃብር ውስጥ አንተ ደግሞ ምን ቤት ነህ አጎቴ? ሆት የሆነ ኢሹን አምጥተህ ፖስት የምታደርገው ከዛ ሆን ብለህ ሰውየው አሁን ቃል ከተናገረበትም አቴንሽን ሌላ እንደደረግከው እፎይ የተናገረውን ቪዲዮ ሙሉን አይተነዋል። እኛ በእፎይ ንግግር መደነቃቁ መናል እኮ ይሄ ቆንጆዬ ሰውዬ በቃ እርግጥ ብሎ ነው የሚያወራው ምናምን ብለን አንተ ቆርጣ ያመጣኸውን ቪዲዮ እኮ እኛ ጃክ ዳንኤሎች በበረዶ እየጠጣን ወይ ጉድ እንዲሁ ዛሬ ድምፁ ቀስ ብሎ ነው የሚወራው ሰውዬ ምን አገኘው አስፈራሩት እንደ እያልን ነው እየጨረስነው ቪዲዮ። መገረም አቁመናል። አዲስ ነገር አያወራማ በቃ በፊት የሰማነው ስለምን አንደነግጥም ነው። ስንት ቪዲዮ የተሰራበት እኮ ነው እሱ ያወራቸው ሙሉ የተናገራቸው ዘመድኩን ጋር ድጋሚ ነው ያወራው። አዲስ ነገር አይደለም ያወራው። በነገር ላይ ደንቆሮ የሰማ ቀን ያብዳል ሆኖብህ ነው። አንተ እችን ወስጃት መልክ ልስራባትና ያኮረፉኝን ደግሞ በዚች ለባብላቸውን ያስመሰለብህ የእፎይ ቆርጣ ያመጣው ቪዲዮ ማለት ነው። ስልክ እየረሳች ነው በጣም አንድ የሚቸኩለው ስልክ ላይ ወደ አንተ ልዞር ነው። መንፈሴ ተነሳስቷል። ገባ እያመጣህ ምንም ያደርግ መሰለ የክርስቲያኖቹንም ቪዲዮ አምጥቶ ይሰራል፣ የሙስሊሞቹንም ቪዲዮ አምጥቶ ይሰራል። ከዛ ባዮውን ደግሞ ሳነበው እውነትን የምትወዱና እውነትን የምትከተሉ ብሎ በቃ ስለ እውነት አይደለም አንተ ያስክ ገጽታ ግንባታ ነው። የራስን ኢምፓየር ለመገንባት ጥረት እያደረግክ ነው ያለው። ልክና ትክክል እንዲህ ሲሆን ነው እያልክ ነው። የራስን ሀሳብ ዘናል። እንደዛ ከሆነ አይደለም የራስን ሀሳብ የምትሸጠው ሀሳብ አምጣና ሀሳብ እውነት ከሆነ ክርስቲያኖችም ሙስሊሞችም አክሴፕት ያደርጉልሃል እንጂ ክርስቲያኖችና ሙስሊሞች ሃይማኖታቸውን ለመከላከል የሚነሱ ጥያቄዎች በተለይ ንጽጽር ላይ የሚሰሩ ሰዎችን እያመጣ ቪዲዮ ባሰራ በጣም ጥሩ ነው ላንተ። አንተ ስለ ንጽጽር ምንም እውቀት የለም። እነሱ ራሱ እርስ በራሳቸው እንዲህ ብሎ ሰራብኝ አይደለም ብሎ ቪዲዮ ሲሰሩ ያየው ለተነሳው ሀሳብ ምላሽ እንስጥበት ብለው ትንሽ ተረጋግጠው አሟሙቀው ነው የሚገቡት። እያንዳንዱን የኦርቶዶክስ ክርስቲያን ቪዲዮ ገብተህ እያንዳንዱን የፕሮቴስታንት ቪዲዮ ገብተህ የሙስሊም ቪዲዮ ገብተህ አሟሙቀው ነው የሚገቡት። በቃ እንደዚህ አይነት የሚሰሩት አሰራሩ ነው። አንተ ምን ነው እኔ አዲስ ታሪክ ካልጻፍ ካልኩኝ የኛ ዶናይ በፍጹም ፍቅርና ትህትና ነው። አታቀሳስር። ማቀሳሰር ነው ያስከው አጎቴ ተድላ እረፍ። ንጽጽር ላይ የሚሰሩትን ሰዎች ማቀሳሰር ሊትራሊ ቅስስር ነው ያስከው። እንደኛ ሲወዱንም ሲያጠምዱንም እናውቃለን፣ ሲሸጡንም ሲያስማሙንም እናውቃለን። እኛ እንዴ ምን አስበህ ነው? ስለዚህ ባዮህ ላይ ያለው ድሪምህን እንድትኖር ለአንተ የነበረንም ክብር ተጠብቆ እንዲቆይ ቪክተምና ተጠቂ እያንዳንዱ ሰው የሚሰጠን ሀሳብ ቪዲዮ እየሰራህ የምትመጣ ኮንተንት ከሆነ ከዚህ በኋላ እኔ አልናገርም። እኔ እንደ ኦፓል ከዛሬ በኋላ አልናገርም ኮንተንት ስለሆነ። ግን ተናድሃል፣ ውስጥ ንዴት አለ። እንደዛ ለዘመናት ሃይማኖተኞችን ስታበሳጭ ስትናገር እውነት ብለህ ስትመሰክር የነበረው ማንነትን አታል። ቅድም ባቢ እንዳለው እንዴ ሃይማኖት ደደብ ያደርጋል እንዴ? አጎቴ ተድላ እኮ ደደበ ብሎ የገለጹ አይነት አገላለጽ እኛ እንድናስብ አታደርገን። ያን እንደዛ ማሰብ አልፈልግም። እኔ የተረዳሁት እያቀሳሰርክ ነው። የሆነች የገባችን ነገር ግን ያልተገለጠልህ ነገር አለ። ዛሬ እዚህ ጋር እፎይን አመተህ ታስጠቁራለህ።
ከዛ የእፎይ ቲሞች ይናደዳሉ፣ ሙስሊሞቹ ሰይለዋል። ነገ ደግሞ ኤምራን ታመጣና ተቀጠቅጠዋለህ። ከዛ ኦርቶዶክሶችን መጥተው ላይክ አድርገው ሊሄዳሉ። ተነገ ወዲያ ደግሞ ፕሮቴስታንትን በመሀል አንተ ልትደልብ የኛ የቀበሌ ስኳር ሻጭ ገባ። ይሄንን ማለት ነው። አሁን ይሄ ያንተን ሐሳብ ቡዳና ሰላቢ ራሱ ያስቡት አካሄድህን ማለት ነው። ከዛ ደግሞ በየመሃሉ መጥላት ቃላት አለች። እርስ በራሳችን ልታባሉን ልታጨርሱን። አረ አንተ እያመጣ ያስቀመጥካቸው ሰዎች እኮ ተከታይ ያላችሁ፣ አንተ እያመጣ ሐሳብ የሰጠህባቸው አዲስ ርዕዮት እገነባለሁ ብለህ ፍልስፍና የተናገርክባቸው ሰዎች ተከታይና ዶክትሪን አላቸው፣ ተውሂድ አላቸው። አንተ እኮ ከኮሜንት ላይ ሰምና ወርቅ አወጣለሁ ብለህ የምታስብ ሰው እኮ ነህ። አጎቴ አይደለም ከኮሜንት ላይ ሰምና ወርቅ ባወጣ ብለህ የምታስብ ሰው እኮ ነህ። ቪዲዮ የመስራት ሱስህ ምንድን ነው እያሉ ያሉት ሙስሊሞቹ? ጀማው እንደሰማሁት ከሆነ ስልክ ስላልገዛንለት የተናደደው። ዝም ስንለው መጥቶ የስልክ የጥራት ራሱ የለውም ብሎናል። ግን በቀን 4 ቪዲዮ ከለቀቀ በቴሌቪዥን አይደለም መቼስ የሚለቀው፣ ስልኩ ትክክል ነው ብለን ነው ዝም ያልነው አሉ። መኪና መግዣም ጎደለኝ ብሎ ነበረ። እኛ መኪና እንገዛም፣ መኪናው ደህና ነው አይተነዋል አሉ። ስለዚህ አንተ እኔ የበሽታህን አይነት ሳየው አጎቴ ተድላ አኩርፈሃል። ስለዚህ አንድ ትንቢት እናገራለሁ። መናገር ይፈጉሳል። ተናገር ያኮረፍክበትን። ከእስልምና መውጣት ትችላለህ። አይዞ እንደሚባለው አይገሉም። ማንም ሞቶ አላየንም። እንዳየኸው ፋጡማ ወለተሃና ፋጡማ እየሆኑ ነው። ውጣ በቃ አትጨነቅ።